በወይዘሮ ሜላት እንደዚህ አንድ ጨጓራው ቅጥል ያለ እኔ ብቻ ነኝ ወይስ እናንተም ናችሁ ነው? ወይስ ደራሲው ምን አስቦ ነው በዚህ ደረጃ ድራማውን እንዲበላሽ ያደረገው ነው? ወይስ ለተመልካች ክብር የሚባል ነገር የለውም? ቆይ ሜላትንስ እንዴት አያችኋት ቤተሰብ? በዚህ ደረጃ ለባለቤቷ እንደዚህ መሆን አለባት? ቆይ አንዱ ሲያጠፋ አንዱ ሲያሳልፍ ችሎ ሲያሳልፍ ከዛ ካለቀ በኋላ ነገሩ ቁጭ ብሎ በጠረጴዛ ዙሪያ ተወያይተው ችግራቸውን መፍታት ነው። ወይዘሮ ሜላት ግን እስካሁን ድረስ ባለው ደረጃ የበላይነቱን ይዛ ነው ያለችው። እንደዚህ ብሎ ትዳር ይቀጥላል እንዴ? መስፍን አሁን ነይ ቶሎ ብሏት ማለት እሷ ሂዳ ተገናኝተዋል። አሁንም የምታስበው እንደዋሻት ነው። እናቴን አላደረኩም አለ እኔን ግን አድርጌያለሁ ብሎ አለኝ። ምን አላት መስፍን? መስፍን እኮ ምንም አላላትም። ያየሽው ነው የሆነው። ልታጎርሳኝ ነበር በቃ አለቀ። ሌላ ምንም የተፈጠረ ነገር የለም ለማለት ነው። እሷ ግን በመልካም ጎን በጭራሽ ልትረዳው አልቻለችም። ቤተሰብ እኔ በጣም እያናደደችኝ ነው እውነት። ድራማው ራሱ በጣም እየደበራችሁ የምታዩት የለም ላይክ በቃ መጨረሻውን ለማወቅ እና እንደዛ ነው። ሰላም የኔ መጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለቻናሌ እንደተለመደው አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ፕሌስ ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩት ማለት ነው። ወይዘሮ ሜላት ጨጓራዬን አቃጥለዋለች ማለት ነው። ምን ማለት እንዳለብኝ ባላቅም፣ ነገር ግን አንድ ሰው ማለት አሁን ይሄ ድራማ ምን ያስተምራል? በትዳር ውስጥ እንደዚህ አንድ ሰው ግትር ሆኖ መቀጠል አለበት የሚለው ነው የሚያስተምረው? ወይስ ደግሞ ክፉም ተፈጠረ መልካምም ተፈጠረ ተቻችሎ በምክክርና በውይይት ማለፍን ነው ማስተማር ያለበት? አሁን ሜላት በቃ የሙጥኝ ብላ አንድ ነገር ይዛ ወይም አንድ ነገር ካሰበች እሷ ያለችው ብቻ ነው እውነት። ካያችሁ ምናሴ እንኳን ሊያናግራት ፈልጎ በሃና ዙሪያ በጭራሽ ልታናግረው አልፈለገችም። በጭራሽ ውጣልኝ፣ ምንም ነገር መስማት አልፈልግም። ቆይ ምናሴ የሆነ ከባድ ነገር ሊያናግራት ቢሆን ኑሮስ? እሺ አሁን የሃና ነገር ቀላል ነው አይደል ቤተሰብ? ያን ያክል አንገብጋቢ ጉዳይ አይደለም። ግን ከዛ በላይ የሰው ህይወት ወይም ደግሞ በሰው ህይወት በሞትና በህይወት መካከል ያለ ነገር ቢሆንስ ሊያናግራት የፈለገው? እሷ ግን በሰዓቱ ምንም ነገር መስማት አትፈልግም፣ ምንም ነገር ማወቅ አትፈልግም። በዛ ላይ በአቶ መስፍን ላይ እንደዚህ መሆኗስ ምን ትሉታላችሁ? በሁለት ትዳር ማለት በሁለት ባልና ሚስት መካከል አንደኛው ሲያጠፋ አንደኛው ይቅር እያለ፣ ሚስት ካጠፋች ባል ይቅር እያለ፣ ባል ካጠፋ ሚስት ይቅር እያለች ካልሆነ በስተቀር እንዴት ነው ህይወት የሚመራው? ሲጀመር መስፍን ባላጠፋው ባላደረገው ነገር ዝም ብላ ስላየችው ብቻ አዎ እውነት ነው ብላ የራሷን ጭንቅላቷን አሳምና ልጆቿንም ህይወቷን የራሷን ህይወትንም ትበጠብጣለች። ካያችኋት ምንም ሰላም የሚባል ነገር የላትም ቤተሰብ ጭራሽ። እንኳን አይደለም ለራሷ ሰላምና በዙሪያዋ ላለው ሰው ራሱ ለልጆቿ ሰላም እየሰጠ አይደለም። 30 ጊዜ ታብሰለስላለች። በቃ እኔና መስፍን ተለያይተን መቅረታችን ነው? በዚህ በቀላል ነገር ልንለያይ ነው? አሁን እኮ ቤተሰብ የድርጅቱን ነገር ደግሞ ረስተዋለች። ስለ ድርጅቱ ምንም እያለች አይደለም። ስለ ድርጅቱ ክስረት፣ ስለ ድርጅቱ ውድቀት፣ ድርጅቱ ምን ላይ እንዳለ አሁን ረስተዋለች። ለዚህ ደግሞ አቶ ቃላብ አሁን ማለት በቃ እየጨፈረ መሆን አለበት። እርግጠኛ ነኝ በቃ የሚፈልገው ይህን ነው። ጭንቅላቷ በአቶ መስፍን ተወጥሮ መስፍንን ብቻ እንድታስብ 24 ሰዓት ስለሱ እንድታስብ ነበር የሚፈልገው። ተሳክቶለታል። 24 ሰዓት ስለ መስፍንም እኮ አስባ አንድ ሰው 2 ቀን 3 ቀን ይሄ ሰውዬ ቆይ እስኪ ሂጅ ላናግረው በቃ ብሎ ሰው ያናግራል አይደለ? እሷ አንድ ጊዜ ሄደች። በሱም እሱ ሊመልስላት አልፈለገም። እውነቱን ተናገር፣ ያየሁት ነገር ምንድነው? ፍጥጥ እሱ ከቤቱ መጣ አይደለ? ከቤቷ መጥቶ ካለችበት መጥቶ ይቅርታ አድርግልኝ ላስረዳሽ ብሎ ስንት ጊዜ ጠይቋታል። አሁን ደግሞ ጭራሽ በላይ ሆና ምን ትላለች? እሱ መጥቶ ለምን ይቅርታ አይጠይቀኝም? ለምን መጥቶ ይቅርታ አልጠይቀኝም? ለምን ስልክ አልደወለልኝም? እኔማ ራሴን ዝቅ አላደርግም። በትዳር መካከል ግን ራስን ዝቅ ማድረግ አለ እንደ ቤተሰብ ማለት ሁለት ባለ ትዳር አብረው እየኖሩ እንግዲህ ቀላል ጊዜ አይደለም። እነሱ ማለት ከ20 ዓመት በላይ አብረው ኖረዋል አይደል ቤተሰብ? ያው የተወሰነ ጊዜ ቢለያዩ በጣም ክፉና ደጉም ብዙ ነገር አሳልፈዋል። ከልጅነት አሁን እስካሉበት ጊዜ ድረስ ብዙ ነገር አሳልፈዋል። ብዙ ችግርን አሳልፈዋል። ብዙ መከራን አሳልፈዋል። ስለዚህ ብዙ ችግርና መከራ እያሳለፈው ሰው ደግሞ እንደዚህ በቀላሉ ይለያያሉ ወይ? ማለቴ አሁን የተፈጠረው ነገር እኮ ቀላል ነው።
እንደው ቢሆን እውነት ያሰበችው ነገር እንኳን እውነት ቢሆን እኮ ለልጆቿ ስትል ይቅርታ አድርጋ ማለፍ ነበረባት። ያው ነገሩ የሚታለፍ አይደለም። እንደው የእውነት እንኳን ቢሆን ግን ባሏ አቶ መስፍን ይህንን ነገር እንደማያደርግ ሁሉም እየነገራት ነው። ራሷም ታውቃለች እኮ። ግን መለስ ብላ ደግሞ ቢሆንስ ሰው አይደለ ተሳስቷል፣ በቃ ይቅርታ ላደርግለት ደውዬ፣ ከዛስ ራሷን ትመልስና ደግሞ አይ ይቅርታ ላደርግለትም ዝቅ ማድረግ የለብኝም፣ እንዴት ራሴን ዝቅ አደርጋለሁ? እሱ እኮ ነው ያጠፋው። ሲጀመር ጥፋተኛ ነው አይደለም የሚለውን እኮ ስትረዳ ነው አይደል? ቤተሰብ ይሄ ሰውዬ እውነት አጥፍቷል ያላጠፋም የሚለውን ጭንቅላቷ ውስጥ አስገብታ ስታስብበት ነው። እሷ ያሰበችው በቃ አጥፍቷን ነው፣ አይቼዋለሁ አጥፍቷል የሚለው ነው ጭንቅላቷ ውስጥ ሴቭ ሆኖ የተቀመጠው። ሌላ ነገር እንዳታስብ አድርጎ ጭንቅላቷን ሞልቶ የያዘው ይሄና ይሄ ብቻ ነው። እና እኔ እንጃ እንግዲህ ቤተሰቡ በሙሉ ይሄን ነገር እሱ አያደርግም እያላት ነው። በጭራሽ አያደርግም። ልጆቿም ሆነ ወይዘሮ አስቴርም ሆነች ይህን ነገር አያደርግም። እሱ በቃ አያደርግም። እንዴ የማይሳሳት ሰው እንዴት ተሳስተሃል ይባላል? ለዛውም በማይሳሳትበት ቦታ ላይ። ሲቀጥል ደግሞ ሁሉም ሰው ይህንን ነገር አያደርግም እያላት መቼም አንድ ሰው እንኳን ቢጠራጠረው ሌላ ሁለተኛ ሰው ቢጠራጠረው ችግር የለውም። ሁሉም ቤተሰቡ በጭራሽ ይህንን ነገር አያደርግም ሲሏት እናንተ መስፍንን እንደመላክ ነው የምታዩት፣ እናንተ እኔን አታምኑም፣ እናንተ እኔን ስለማትወዱኝ ነው። ጭራሽ ምስቅልቅል ታወጣለች ቤቱን። እና እናንተ እንደታያችኋት ቤተሰብ እኔ በጣም ነው ያናደደችን። በነገራችን ላይ አቶ መስፍን ያደረገውን ነገር በጣም ነው የምደግፈው። ምክንያቱም ይግባት ትወቀው። ሁልጊዜ እሷ ትክክል፣ ሁልጊዜ እሷ እውነተኛ፣ ሁልጊዜ እሷ የማትሳሳት ብቻ መሆን የለባትም። ገብቷችኋል? አቶ መስፍን ሄደች፣ ይቅርታ ልጠይቀው ሄደች፣ የተፈጠረውን ነገር አስረዳኝ አለችው። እሱ የሚያደረገው ምንድን ነው? ያየሽው ነገር ነው የሆነው። ሌላ ምንም የምልሽ ነገር የለኝም። ንገረኝ። ምን እነግርሻለሁ? ምንም እኮ የምነግርሽ ነገር የለኝም። ያየሽው ነው የተከሰተው። እንግዲህ ያየሽው ነው የተከሰተው ማለት በቃ ያየሽው ነው። ልታጎርሰኝ ነበር፣ አለቀ። ሌላ ምንም የተፈጠረ ነገር የለም። አሁን እሱ የማስረዳትም እሷን ይቅርታ ማለትም ለእሷ ቦታ ሰጥቶ ሌላ ነገር ማድረግም ምንም አይነት ጊዜና ቦታ የለውም። ምንም ለማድረግ ደግሞ ተስኖታል። ገብቷችኋል? ቤተሰብ ምንም ማድረግ አይፈልግም። ስለዚህ ለጊዜው ለእሷ ጊዜ መስጠት አለበት። ለእሷ ማድረግ የምትፈልገውን ነገር እንድታደርግ ቦታ መስጠት አለበት። ለእሷ እንድገባት እንድታስብበት እያደረገች ያለችው ነገር ስህተት እንደሆነ እንድገባት ነው እንጂ መስፍን ማስረዳት አቅቶት ወይም ደግሞ ማስረዳት ተስኖት ቤቱ እንዲፈርስ ፈልጎ አይደለም። ግን በዚህ ሁኔታ የሚቀጥል ከሆነና በዚህ አይነት መንገድ የምትጓዝ ከሆነ አብረው እንደማይሆኑ ነው። በጣም ከባድ ነው። በጣም ብዙ ነገር ችሏታል። በጣም ብዙ ነገር አሳልፈዋል። ሆነን ለመናገር አቶ መስፍን በጣም ነው የሚያሳዝነው። አቶ መስፍን በጣም ብዙ ዋጋ የከፈለ ሰው ነው። እሱም ቢሆን እንግዲህ አንድ ወንድ ልጅ ሚስቱ የምትለውን ብቻ እየሰሙ ወይም ሚስቱ የምትለውን ብቻ እያደረጉ መኖር ደግሞ በጣም ከባድ ነው። ትዳር በውይይት ሲሆን ነው ደስ የሚለው። በምክክር ያው ጸባይ ይፈጠራል ማለት አይደለም። ሰው እስከሆናችሁ ድረስ ችግር ይፈጠራል፣ ያለመግባባት ይፈጠራል፣ መተላለፍ ይፈጠራል። ግን ያ ነገር ካለፈ በኋላ ደግሞ ቁጭ ብላችሁ አውርታችሁ ስትፈቱት ደስ ይላል። እሷ ሁልጊዜ እሷ የበላይነቷን ብቻ ነው የምታሳየው። እሷ ትክክል እንደሆነች ብቻ ነው የምታሳየው። እንዴ አንተ አባት አይደለህም፣ የልጆች ብቁ አባት አይደለህም። ብቁ አባት እስከሚያገኙ ድረስ የእኔ ልጆች ብቻ ናቸው የሚለውን በነገራችን ላይ በጣም ብዙ ነገር ነው ችሎ እያለፈ ያለው አቶ መስፍን። ተሳስቷል፣ አልተሳሳተም አይደለም። ከዚህ በፊት እሷ ስለ ሀና በጠፋችበት ሰዓት ያው ልጅቷን የሆነ ነገር አድርጋ ምናምን ስለተባለ እሱ ትቷት ሄዷል። የዛ ጊዜ በጣም ብዙ ዋጋ ከፍላለች፣ ብዙ መስዋዕትነት ከፍላለች። ይሄ የሚታወቅ ነው። ግን